አሌሃንድሮ ጋርናቾ በአስቶን ቪላ በጥብቅ እየተፈለገ ይገኛል። ሰመርቪል ሳይጠበቅ ወደ አልሂላል ለማቅናት ተቃርቧል። እንዲሁም ደግሞ አርሰናሎች እጅግ በጣም ገፍተው ለመሄድ የብሩኖ ጎማሬዝ ዝውውር ላይ ተቃርበዋል ሲል አንዳንድ መረጃዎች ትናንትና መሻሹን ወጥተዋል። እነዚህ ሶስት የዝውውር መረጃዎች በስፋት የምጠቁማችሁ ይሆናል። እስከ መጨረሻው ድረስ ከኔ ጋር አብራችሁ ጥሩ ቆይታ እንድታደርጉም እጋብዛለሁ። በቅድሚያም የአሌሃንድሮ ጋርናቾ ዝውውር እንመልከት። አስቶን ቪላዎች እንግዲህ ላለፉት ቀናት አስቶን ቪላዎች አሌሃንድሮ ጋርናቾን እየተከታተሉት እንደነበረ አንዳንድ መረጃ ሲጠቅም ቆይቷል። እንዲሁም ደግሞ ትላንትና መሻሹን ፋብሪዚዮ ሮማኖ ይዞት እንደወጣው መረጃ መሰረት እንግዲህ አስቶን ቪላዎች አምናም ሲፈልጉት የነበረውን አሌሃንድሮ ጋርናቾን በዚህኛው የክረምቱ የዝውውር መስኮት ከቼልሲ ለማስፈረም የመግዛት አማራጭ ባለው የውሰት ውል ከቼልሲ ጋር ለመስማማ በድርድር ላይ መሆናቸውም ታውቋል። እንደሚታወቀው ተጫዋቹ በዚህኛው ክረምት በቼልሲ ቤት እንደማይቀጥል ይታወቃል። እንዲሁም ደግሞ ቼልሲዎች ከሱ ትርፍ ማግኘት ይፈልጋሉ። አምና የገዙበት ሂሳብ አለ ከማንቸስተር ዩናይትድ እስከ 50 ሚሊዮን ዩሮ አካባቢ ድረስ አውጥተው እንደነበረ ማስታወስ አለብን። አሁን ላይ ታዲያ ይህንንም ትርፍ ለመመለስ እንዲሁም ደግሞ ተጫዋቹን በአጠቃላይ ከክለባቸው እንዲለቅም ይፈልጋሉ። በሱ ቦታ ሌሎች አማራጮችን እየተመለከቱም ይገኛሉ። እንደነ ራፋኤል ሊያው የመሳሰሉ ተጫዋቾችም በዚህኛው ክረምት ምናልባትም ቼልሲ ሊቀላቀሉ ይችላሉ ተብሎ ይገመታል። ለዚህ ነው አሌሃንድሮ ጋርናቾ በክረምቱ የዝውውር መስኮት አስቶን ቪላን ይቀላቀላል የሚል መረጃም በስፋት እየወጣ የሚገኘው። በነገራችን ላይ ኡናይ ኤምሬ የተጫዋቹ እጅግ በጣም አድናቂ እንደሆነ ይነገርለታል። አሌሃንድሮ ጋርናቾ እርግጥ ነው በካሪንግተን ያደገ ከዛ በኋላ ግን ብቃቱን በሚገባ ማሳየት ያልቻለ ተደርጎ የሚወሰድ አይነት ተጫዋች ነው። ምክንያቱም በቼልሲ ቤት በነበረበት ሰዓት ላይ ተጫዋቹ ባሳለፍነው የውድድር ዓመት በተለይ የሚጠበቀውን ያክል ብቃቱን ማሳየት አልቻለም ነበረ። ለዚህም ነው የተለያዩ ቡድኖች ተጫዋቹን እንዲገዙ ቼልሲዎች በዝውውር ገበያው ላይ ያስቀምጠውት የነበረው። በዲሲፕሊንም ደረጃ ቢሆን ከአሰልጣኞች ጋር አለመስማማት አለ በተጫዋቹ ዙሪያ የሚሉ አንዳንድ መረጃዎች ይወጡ ነበረ። አሌሃንድሮ ጋርናቾም ቢሆን በዚህኛው ክረምት ቼልሲን ለመልቀቅ እጅግ በጣም ክፍት ነው ተብሎ ይጠበቃል። ምክንያቱም የዣቢ አሎንሶ የጨዋታ እቅድ ውስጥ እንደሌለ በግልጽ ከተነገራቸው ተጫዋቾች መካከል አንዱ እንደሆነ ይታወቃል አሌሃንድሮ ጋርናቾ። ይህንንም ተከትሎ ይሄኛው የክረምቱ የዝውውር መስኮት የሱና የቼልሲ ማብቂያቸው እንደደረሰ መለያቸው ሰዓት እንደደረሰ መረጃዎች ሲወጡ ቆይተዋል። ምናልባትም አሌሃንድሮ ጋርናቾ አስቶን ቪላን መቀላቀል የማይችል ከሆነ ግን በሚቀጥሉት ቀናት አሁንም ሌሎች የሚፈልጉ ቡድኖች አሉ። ከነዚህ መካከል ሮማ እጅግ በጣም ፈላጊው እንደነበረ ሲዘገብ ቆይቷል። ሮማዎች እንደሚታወቀው የክንፍ መስመራቸውን የበለጠ ማጠናከር ይፈልጋሉ በዚህኛው የክረምቱ የዝውውር መስኮት። ይህንንም ተከትሎ የመጀመሪያ ግባቸው ሆኖ የተያዘው ተጫዋች አሌሃንድሮ ጋርናቾ ነበር። አስቶን ቪላዎች እስኪፈልጉ ሰዓት ድረስ ማለት ነው። አስቶን ቪላዎችም ቢሆኑ አሁን ላይ በቀጥታ ለጋርናቾ ወጪ ማውጣት አይፈልጉም። የበለጠ አንድ ዓመት እሱን መመልከት ይፈልጋሉ። ከዚህ ቀደም ደግሞ ይህንን አድርገውታል። በጄደን ሳንቾም ያደረጉበትን አጋጣሚ እናስታውሳለን። ማርከስ ራሽፎርድን የውሰት ውል ሰጥተው ተጫውቶ እንደነበር ይታወቃል በክለቡ። አሁን ላይ አሌሃንድሮ ጋርናቾ ሌላኛው እንዲህ አይነት አጋጣሚ የሚፈጠርበት ተጫዋች ሆኖ ብቅ ይላል ማለት ነው። ታዲያ በሚቀጥሉት ቀናቶች ላይ የውሰት ውሉ ላይ ቼልሲዎችም ቢሆኑ ላለፉት እንግዲህ የዝውውር መስኮቶች ላይ ያሳዩንን ባህሪ ሊደግሙት ይችላሉ ተብሎ ይጠበቃል። እንደሚታወሰው ቼልሲዎች ከዚህ ቀደም በዝውውር መስኮቱ የውሰት ውል ራሱ ተጫዋቾቻቸውን በሚሰጡበት ሰዓት ላይ ዳጎስ ያለ ገንዘብ ይፈልጋሉ። ከዚህ ቀደም ኒኮላስ ጃክሰን ላይ ያሳይተውናል። አሁን ላይ ደግሞ አሌሃንድሮ ጋርናቾ ላይ ሊሰራ እንደሚችል ይገመታል። ጋርናቾ በግል ጥቅማ ጥቅም ጉዳይ ለመጫወት ኦልሞስት ለአስቶን ቪላ ክፍት ይሆናል ተብሎ ይጠበቃል። ምክንያቱም በፕሪሚየር ሊግ የሚደረግ ዝውውር ነው። ለሱም ቢሆን ከሀገረ እንግሊዝ ሳይወጣ በዛው ሊግ ውስጥ ራሱን የሚያሳይበትን አጋጣሚ ይፈጥርለታል ማለት ነው። ማንቸስተር ዩናይትድ ከዚህ ቀደም እንግዲህ ይህንን ተጫዋች ለቼልሲ አሳልፈው ሰጠ። አሁን ላይ ደግሞ በዚህኛው ክረምት አንድ ዓመት ብቻ በቼልሲ ቤት ተጫውቶ ስታንፎርድ ብሪጅን የሚለቅበት አጋጣሚ ይፈጠራል ማለት ነው። የቪላው አሰልጣኝ ግን ከኡናይ ኤምሬ ማለት ነው የአሌሃንድሮ ጋርናቾ ላይ ያለው ፍላጎት እጅግ በጣም ጠንካራ እንደሆነ እየተነገረ ነው። የሚቀጥሉት ቀናት ንግግሮች የሚቀጥሉ ነው የሚሆነው። ሌላ እንግዲህ የምንመለከተው ዝውውር ሰመርቪል ነው። ሰመርቪልን እስኪ እንመልከት። እጅግ በጣም አስገራሚ ነው። በተለይ የሱ ጉዳይ ማንቸስተር ዩናይትድ እንዲሁም ደግሞ ሮማ በጥብቅ እየፈለገው የነበረ ተጫዋች እንደሆነ ማስታወስ አለብን። በጣም ድንቅ ታለንት ካላቸው ተጫዋቾች መካከል ሰመርቪል አንዱ እንደሆነ ይታወሳል። ሰመርቪል ታዲያ ምን አጋጠመው? ትላንትና አመሻሹን የወጣ አንድ የዝውውር መረጃ አለ። የሳውዲው ቡድን አልሂላል የ24 ዓመቱን የከንፍ መስመር ተጫዋች ሰመርቪልን ፈልጎ
80 ሚሊዮን ዩሮ ለመዶሻዎቹ ለዌስትሃም ዩናይትዶች ማቅረቡን ፋብሪዚዮ ሮማኖ እንዲሁም ደግሞ ዴቪድ ኦርንስታይን ቀደም ብሎ ይዞት የወጣው መረጃ አመላክቷል ማለት ነው። በተለይ ደግሞ ከፋብሪዚዮ ሮማኖ በፊት ኦልሞስት ይህን መረጃ ይዞት ወጥቶ የነበረው ዴቪድ ኦርንስታይን ነው። ታዲያ የሚቀጥሉት ቀናቶች ሰመርቪል 55 ሚሊዮን ፓውንድ ላይ የታየ የሚጨምር 10 ሚሊዮን ፓውንድ ጋር ተከትሎ ምናልባትም አልሂላልን የሚቀላቀልበት እድል ተከፍቷል ማለት ነው። መታወስ ያለበት ነገር አሁንም ነገሮች በሰመርቪል እጅ ላይ ናቸው። ሰመርቪል በጥብቅ በማንቸስተር ዩናይትድ እንደሚፈልግ መረጃዎች ሲወጡ የቆየ ተጫዋች ነው። በኔዘርላንድ ብሔራዊ ቡድን በዓለም ዋንጫው አይተነዋል። ሰመርቪል ምንም ጥያቄ የሌለው አንድ ጉዳይ ታለንቱ ላቅ ያለ ተጫዋች ነው። ራሱን በዌስትሃም ዩናይትድ ቤት ከዚህ ቀደም አሳይቷል። በሊድስ ቤትም ሳለ ብዙዎች ያስታውሱታል። ሰመርቪል በተለይ ደግሞ የሊድሱን ዌስትሃም ዩናይትድ ሳይመጣ በፊት እጅግ በጣም ድንቅ ታለንት ካላቸው ተጫዋቾች መካከል አንዱ እንደነበር ሲጠቀስ የቆየ ተጫዋች ነው። አልሂላሎች በጣም ረብጣ ሚሊዮኖች ነው ያቀረቡት። እንግዲህ በቀጥታ ስምምነትም ላይ ደርሰዋል ከዌስትሃም ዩናይትድ ጋር 80 ሚሊዮን ዩሮ በዚህ ሰዓት ላይ እንደ ሰመርቪል ላለ ኮከብ ማቅረባቸው በአውሮፓ የሚመጣ አይነት ጥያቄ አይደለም። ይሄ ብዙ ጊዜ አልተለመደም። የሳውዲ ቡድኖች ናቸው እንደ አይነት ረብጣ ሚሊዮኖችን የሚያቀርቡ። ሰመርቪል ኦልሞስት ምናልባት ለአውሮፓ ቡድኖች ቢሸጥ ከ40 እስከ 50 ሚሊዮን ዩሮ ገፋ እንኳን ቢባል በእንደ አይነት የዝውውር ሂሳብ ይሸጣል ተብሎ ነበረ ሲገመት የነበረው። አሁን ላይ ግን ይሄ የዝውውር ሂሳብ በእውነቱ ለዌስትሃም ፋሲጋቸው ነው። ምንም ጥያቄ የለውም። እጅግ በጣም ረብጣ ሚሊዮን ዩሮ ነው። በዛ ላይ ደግሞ ተጫዋቹን በእንዲህ አይነት ሂሳብ ሽጦ እነሱም ሌሎች ተጫዋቾችን የሚገዙበትን ትርፍ ይፈጥርላቸዋል። በዛ ላይ ማስታወስ ያለብን አንድ ነገር እንግዲህ የፕሪሚየር ሊግ ቡድኖች ቢወስዱት ኖሮ ተጫዋቹን የዌስትሃምን በሻምፒየንሺፕ መጫወት እንደ አድቫንቴጅ ይወስዱት ነበር። ነገር ግን ይህንን ሳይመለከት ነው አልሂላል በቀጥታ ለተጫዋቹ 80 ሚሊዮን ዩሮ ለመክፈል ዝግጁ የሆነው። እጅግ በጣም አስገራሚ ሆኖ ትላንትና አመሻሹን የወጣ መረጃ እየተመለከትን እንገኛለን ከሰመርቪል ጋር በተያያዘ ማለት ነው። በነገራችን ላይ እንዳልኳችሁ ቀደም ብዬ ሮማን የሚጎዳ አይነት ዝውውርም ይመስላል። ምክንያቱም አሌሃንድሮ ጋርናቾ ከአስቶን ቪላ ጋር ኦልሞስት ንግግሮች ተጀምረዋል። ቼልሲና አስቶን ቪላ ንግግሮችን ጀምረዋል። ታዲያ አሁን ላይ ደግሞ የሰመርቪል ዜና መውጣቱ የበርካቶችን ትኩረት እንዲወስድ ያደረገው ነገር ሮማ ያለውን አማራጭ በአንድ ቀን ያጣበትም ምሽት ሆኖ ተስተውሏል ማለት ነው። በዛ ላይ ሮማዎች ክፈሉ ቢባሉ እንኳን 80 ሚሊዮን ዩሮ ለሰመርቪል እንደማይከፍሉ ግልጽ ነው። ነገር ግን አልሂላሎች ይህንን የመጀመሪያ ጥያቄ ኦልሞስት አቅርበዋል። 55 ሚሊዮን ፓውንድ ማለት ቀላል አይደለም። 55 ሚሊዮን ዩሮ እንኳን በዚህ ሰዓት ላይ የአውሮፓ ቡድኖች ለዚህ ተጫዋች ማቅረባቸው ጥያቄ ውስጥ የሚገባ ጉዳይ ነው። ነገር ግን አሁንም ቢሆን ሰመርቪል የቀጣይ ህይወቱን ዕጣ ፈንታ የሚወስንበት ሰዓት ላይ ደርሷል። ቀደም ብዬ እንዳልኳችሁ እጅግ በጣም ለመግፋት የሚከብድ አይነት ደሞዝ እንዳቀረቡለትም ነው የሚወጡት መረጃዎች የሚያመላክቱት። እርግጥ ነው ላለፉት ጊዜያት የሳውዲ ቡድኖች ሲጠቀሙበት የነበሩትን ቴክኒክ ነው አሁንም ሰመርቪል ላይ ያስመለከቱን የሚገኙት። ሰመርቪል ወጣት ተጫዋች ነው። ነገር ግን እሱ መሳብ የሚቻለው የበለጠ ጥሩ የሚባል የዝውውር ሂሳብ ብቻ ሳይሆን ደሞዝም ጭምር በማቅረብ ነው። ለዚህ ነው ትልቅ ደሞዝ ያቀረቡለት። ሰመርቪልም ሊገፋው አይችልም እየተባለ ይገኛል። የሚቀጥሉት ቀናት ምናልባትም ኦልሞስት ከዌስትሃም ዩናይትድ ጋር ከስምምነት ስለደረሱ ሰመርቪልን የማሳመን ጉዳይ ብቻ የሚቀራቸው ይሆናል ማለት ነው። አልሂላሎች የሚቀጥሉት ቀናቶች ላይ ይህ ተጫዋች ወደ ከፍተኛ እንደሆነ መረጃዎች ያሳያሉ ማለት ነው። ሌላው መመልከት ያለብን ብሩኖ ጉማሬዥን ነው። ብሩኖ ጉማሬዥ ትላንትና እንግዲህ የተለያዩ መረጃዎች ሲወጡ ቆይተዋል በተጫዋቹ ዙሪያ። አርሰናሎች ይህንን ተጫዋች በዚህኛው የክረምቱ የዝውውር መስኮት ዋነኛ ኢላማቸው አድርገው እንደያዙት ይታወቃል። በተለይ ሚኬል አርቴታ የተጫዋቹ እጅግ በጣም አድናቂ እንደሆነም ሲነገርለት ቆይቷል። በጣም ድንቅ ከሚባሉ የፕሪሚየር ሊጉ ተጫዋቾች መካከል ይገኝበታል። በነገራችን ላይ ታዲያ በሚቀጥሉት ቀናት ይህንን ዝውውር ለማጠናቀቅ አርሰናል ገፍቶ ሊሰራ እንደሚችል መረጃዎች ያሳያሉ። ምክንያቱም ቀደም ብሎ ሞርጋን ሮጀርስን ፈልጎ ነበረ፣ በቼልሲ ተነጥቋል። ታዲያ አሁን ላይ ፕላን ቢው ብቻ አይደለም እንግዲህ ብሩኖ ጉማሬዥ የመጀመሪያ ፕላኑ ነው በአማካኝ ስፍራ ላይ ከሚፈልጋቸው ኮከቦች መካከል። የ28 ዓመቱን ተጫዋች ግን እስካሁን ድረስ በአርሰናል ቤት ፊርማውን እንዳያኖር የገደበው ነገር ከኒውካስትል ዩናይትድ ጋር ያለው እጅግ በጣም ውስብስብ የሆነ ኔጎሽዬሽን ነው። ሁለቱ ክለቦች እንደሚታወቀው ከዚህ ቀደም በፕሪሚየር ሊጉም ደረጃ ከኒውካስትል ዩናይትድ ጋር በስምምነት ዝውውሮችን ለማጠናቀቅ ከባድ እንደሆነ ይነገራል። ታዲያ አሁንንም ተከትሎ በዚህኛው የክረምቱ የዝውውር መስኮት ይህንን ነው ያጋጠመው አርሰናል። ነገር ግን ትላንት እንደነ ቤን ጃኮብስ ይዘውት የወጡት መረጃ መሰረት ከሆነ እና አንዶፍ አርሰናልም ቢሆን በዝውውሩ አርሰናሎች ገፍተው 75 ሚሊዮን ፓውንድ ሊያቀርቡ እንዳሰቡ ነው መረጃዎች የሚያሳዩት። ይህ ጉዳይ በጣም ሲያጨቃጭቅ የከረመ ነበረ። አርሰናል ከ65 ሚሊዮን ፓውንድ በላይ አያወጣም በብሩኖ
በብሩኖ ጉማሬዝ ላይ ተብሎ ሲዘገብ እንደነበረ ማስታወስ አለብን። ነገር ግን አርሰናሎች አሁን ላይ ካለው የዝውውር ገበያ አንጻር እንደ ብሩኖ ጉማሬዝ አይነት ልምድ ላለው ተጫዋች ከ75 ሚሊዮን ፓውንድ በላይ ቢከፍሉም የሚጋነን አይነት አይመስልም። ምክንያቱም እጅግ በጣም በዝውውር ገበያው ሂሳቦች እየናሩ ይገኛሉ። አርሰናል ደግሞ ይህንን ሂሳብ አልከፍልም ቢል በዚህ ሰዓት ላይ ተጫዋቹን ያጠዋል። ሌሎች ተጫዋቾች ሌሎች ቡድኖች ይወስዱታል እንጂ የሚከስርበት ጉዳይ የለም። ኒውካስትል ቢያቆየው እንኳን ተጫዋቹን አይጎዳም። ምክንያቱም ብሩኖ ጉማሬዝ በጣም ድንቅ የሆነ በቡድኑ ውስጥ አምበል የሆነላቸው ታታሪው ለኤዲሃው የጨዋታ ሲስተም ምቹ አይነት ተጫዋች ነው። ነገር ግን ማስታወስ ያለብን ሌላው ጉዳይ ደግሞ ሳንድሮ ቶናሊን ኦልሞስት ለቶተናም ሽጧል። ስለዚህ ሁለት አማካኞችን ለዛውም በቡድኑ ውስጥ ዋነኛ እንግዲህ ያለፉት ዓመታት የኤዲሃው የጨዋታ ታክቲክ የተገበረባቸውን ተጫዋቾች በዚህ ክረምት ሁለቱንም ማጣት ቀላል አይደለም ለኒውካስትል። ለዛ ነው በጣም ረብጣ ሚሊዮኖችን እየጠራ ተጫዋቹን ለማቆየት ሲጥር የነበረው። በዛ ላይ ደግሞ አምበሉ እንደሆነም የቡድኑ መታወስ አለበት። ከነዚህ ሁላ ፋክተሮች አንጻር ይህንን ተጫዋች በቀላሉ አሳልፎ መስጠት እንግዲህ ለኒውካስትል ዩናይትድ ቀላል አይደለም። ኒውካስትል ዩናይትድ ደግሞ እጅግ በጣም ጠንካራ ተደራዳሪ እንደሆነ ላለፉት ዓመታት አሳይቶናል። በተለይ ደግሞ ያለፈው የክረምቱ የዝውውር መስኮት ላይ እንደሚታወሰው አሌክሳንደር አይዛክን ለሊቨርፑል በሚሸጡበት ሰዓት ላይ እንዲህ አይነት ነገር ሀፕን አድርጎ እንደነበር ማስታወስ ይጠበቅብናል። እጅግ በጣም ለረዥም ጊዜያት ተጫዋቹን አንለቀም ሲሉ ቆይተዋል። አርሰናሎች ኦልሞስት ከብሩኖ ጉማሬዝ ጋር ከስምምነት ላይ ደርሰዋል። ብሩኖ ጉማሬዝም የልቀቁኝ ደብዳቤ ለኒውካስትል ዩናይትድ በሚቀጥሉት ቀናት ላይ በይፋ ያስገባል ተብሎ ይጠበቃል። ኦልሞስት ከብራዚል ጋር ያለ ዋንጫ ጉዞውን ካጠናቀቀ በኋላ ቀርቦ ከማግፓይሶቹ አመራሮች ጋር ንግግር አላደረገም ነበር፣ ምክንያቱም እረፍት እየወሰደ ነበር። አሁን ላይ ግን ይበልጥ ዝውውሩ እየተነቃቃ የሚመጣበት ሰዓት ላይ እንደደረሰ በርካቶች ይገምታሉ። እጅግ በጣም የተለየ የዝውውር ሂሳብ ነው የሚያቀርቡትም ለዚህ ተጫዋች 75 ሚሊዮን ፓውንድ 28 ዓመቱ ላይ ነው። ቀላል የሚባል ሂሳብ ባይሆንም የሚያገኙትም ጥቅም በዛው ልክ ነው። አርሰናል እንደሚታወቀው በአማካኝ ስፍራ ላይ እንደዚህ አይነት ካራክተር ያለው ተጫዋች ይፈልጋል። እጅግ በጣም ነጣቂ የሆነ ዲስትሮየር የሆነ ኳሶችን ማከፋፈል የሚችል በሊደርሺፕ ጠንካራ የሆነ ተጫዋች ይፈልጋሉ። ለዚህ ነው የሚቀጥሉት ቀናቶች ላይ ይህንን ረብጣ ሚሊዮን ለማቅረብ ዝግጁ ሆኖ እየተመለከትናቸው የምንገኘው ማለት ነው። ብሩኖ ጉማሬዝ በነገራችን ላይ ምንም ጥያቄ የለውም ድንቅ ታለንት ያለው ተጫዋች ነው። ከኦሎምፒክ ሊዮን ጀምሮም በአርሰናል የሚፈልግ አይነት ተጫዋች እንደነበር ማስታወስ አለብን። ታዲያ ይህንንም ብቃቱን በስተመጨረሻም በአርሰናል ቤት በደንብ ማረጋገጥ ይፈልጋል። አርሰናል በሻምፒየንስ ሊግ አምና ፋይናሊስት ነው፣ የፕሪሚየር ሊግ ሻምፒዮን ነው። በዚህ ሰዓት እንደ ብሩኖ ጉማሬዝ ያለ በትልቅ ደረጃ የሚጫወት ተጫዋች ራሱን በዋንጫዎች ደግሞ ማግኘት ይፈልጋል። ማግፓይሶቹ ቤት ውስጥ እርግጥ ነው ከካራባው ካፕ ዋንጫን አሸንፏል። ነገር ግን ደግሞ ሜጀር የሚባሉ ዋንጫዎችንም ከትልቅ ቡድን ጋር ማሸነፍ ይፈልጋል። በዝውውር መስኮቱ ደግሞ ራሱን በትልቅ ደረጃ ማየት የሚፈልግ ከሆነ ትክክለኛው የእድሜ ደረጃ ላይ የሚገኝ ይመስላል። ከዚህ በኋላ አንዱ የሁለት ዓመት ቢገፋ በእንዲህ አይነት ሂሳብም ላይ ይሸጥ ይችላል። ቀሪ ዘመኑንም በኒውካስትል ዩናይትድ በተለይ ረዥም ጊዜ ሊያጠናቅቅበት የሚችልበት እድል አለ። ታዲያ ይህንንም አስተውሎ የሚቀጥሉት ቀናቶች ላይ ብሩኖ ጉማሬዝ አርሰናልን ለመቀላቀል ክፍት ይሆናል ማለት ነው። እነዚህን የዝውውር መረጃዎች ተመለከትን። በነገራችን ላይ ቼልሲዎች አሌክስ ስኮትን ይፈልጉታል። ይህንንም ማስታወስ አለብን። 64 ሚሊዮን ፓውንድ አቅርበዋል። አርሰናሎች አሁንም ከጁሊያን አልቫሬዝ ጋር ስማቸው በተደጋጋሚ እየተያዘ ነው የሚገኘው እና ሌላልም የሳውዲ አረቢያ ቡድኖችም ካሁን በኋላ በዝውውር መስኮቱ የበለጠ ይንቀሳቀሳሉ የሚል ግምቶች እየወጣ ነው የሚገኘው። ከዚህ በኋላ የዓለም ዋንጫው ተጠናቋል። ስለዚህ ትኩረቶች ሁሉ ወደዚህ ትልቅ የክረምቱ ቻፕተር የእግር ኳስ ቻፕተር ይሆናል ማለት ነው። እንደሚታወቀው የክለብ እግር ኳስ ቢጠናቀቅ እንኳን ብዙዎች ክረምት ላይ ሚዝናኑት በክረምት የዝውውር መስኮት ይመስላል። አሁን ላይ ታዲያ ድራማ ኦልሞስት ጀምሯል። አልሂላል ሳይጠበቅ 80 ሚሊዮን ዩሮ የማንቸስተር ዩናይትድ የዝውውር ራዳሩ ስለሚገኝ ተጫዋች አቅርበዋል። በገንዘብ በልጦ የሚገኝ ቡድን ነው ካሁን በኋላ የሚወስደውም ተብሎ ይጠበቃል። ስለ ሰመርቪልን በጣም በርካታ መረጃዎች ይወጣሉ። በሚቀጥሉትም ቀናት እንዲህ አይነት አጫጭር የዝውውር መረጃዎችን የማደርሳችሁ ይሆናል። አብራችሁኝ ስለቆያችሁ ላቅ ያለ ምስጋናዬን ልሰጣችሁ እወዳለሁኝ። ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ፣ ላይክ ሼርም እንድታረጉ ስል በአክብሮት እጠይቃለሁኝ። ይመቻችሁ፣ ቸር ቆዩልኝ።